ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪው ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር እኔ ነኝ ብዲቱ ኮፍ የገበየው መቀመጧን እንጂ መብረሯን የታየው የሚል ግጥም አለ። የጥቅሱ ባለቤት አረጋሽ አስላቀው ልል ይችላል። በእውነት የሰላም ጥበቃን ለፕሬዚደንት ዶናልድ ትራምፕ የሰጠ ሰው ካለ በዚህ ሳምንት ይህንን ተረት ማስተጋባታ የዩናይትድ ስቴትስ አሜሪካ 47ኛው ፕሬዚደንት ዩናይትድ ስቴትስ አሜሪካ ሀብላ የኒክሊየር ቦምብ ማምረት ስራዋን እንድትቀጥል ከደቡብ ኮሪያ ውስጥ አዘዋል። ዓለም የኒክሊየር ቅድምድም ውስጥ ገብቷል። ከዚህ በኋላ እናንተ ማምረት የለባችሁም፣ ኢራን እንዲሆን የለበትም፣ በዚህ ኒክሊየር ተስፋፋ ብሎ ይሄን ለመከላከል የተቋቋመው የተባበሩት መንግስታት ድርጅት ኒክሊየር ነን ፕሮሊፈሬሽን ትሪቲ ይባላል። እሱን እንደሰረዙት ነው የሚታየው። እና አሜሪካ እስካሁን የከመሩት ሳይበቃቸው የዛን ያህል ኒክሊየር ማምረት ከጀመሩ እነ ራሽያ፣ እነ ቻይና፣ እነ ሰሜን ኮሪያ፣ እነ ፓኪስታን፣ ህንድ እያልክ ከሄድክ ሌሎች አገሮች ራሳቸውን ሊጠብቁ አይችሉም፣ ኒክሊየር ሊያመርቱ አይችሉም ማለት ሎጂካልም አይደለም፣ አምባገነንነትም ነው የሚሆነውና ዓለማችን በእውነት አንድ እርምጃ እግሯን ወደ ገደል ውስጥ እንደከተተች የሚቆጠር እርምጃ ነው። ሄሊኮፕተር ላይ ነው የወሰኑት። እንደምን አላቸው ዛሬ ቅዳሜ እንዴት ነው? የሚያስገርም ነገር ነው በዚህ ሳምንት የተሰማው ነገር በዓለም አቀፍ ደረጃ። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ በገቡ ማግስት ጦርነትን አስቆማለሁ በ24 ሰዓት ያሉ ሰው ናቸው። አሁን ዓለምን ከሶስተኛ ዓለም ጦርነት አድርገዋል። አንደኛው እሱ ነው። ሁለተኛ ባለፈው የዩክሬን ፕሬዝዳንትን ዜሌንስኪን ዋይት ሃውስ የጋበዙ ጊዜ ወደ ሶስተኛው የዓለም ጦርነት እየገፋን እሳቸው የሰላም ተሟጋች ሆነው የዩክሬን ፕሬዝዳንት ደግሞ ጦርነት ናፋቂ ሆነው ነበር እዛ ላይ የተሳሉት። አሁን ደግሞ በዋናነት
ጭራሽ ልምምድ ሁሉ እንዲደረግ ዶናልድ ትራምፕ እሱ ብቻ ሳይሆን በዚህ በቬኔዙዌላ ደግሞ ምን አይቀረው ካሪቢያን አይቀረው ዋቲቨር በሱ በኩል ማዱሮን ስልጣኑን ጣጥለ ወደ ቻይና ወይም ወደ ራሽያ አቴን እንደሆነ ሄድ ጊዜው እያለቀ ነው በማለት አንድ ባለስልጣናቸው ሲያስጠነቅቁ ማይተናል። ይሄ ብቻ አይደለም። የጦር ሚኒስቴር ብለው ልብ አድርግ እንግዲህ የሰላም አባት ናቸው። ፔንታጎን ስንተረጉመው ፔንታጎን ምንድን ነው? መከላከያ ሚኒስቴር ነው። ስሙን ለውጠውታል አሁን ፔንታጎን ያው የጦር ሚኒስቴር ነው። እና የዩናይትድ ስቴትስ አሜሪካ የጦር ሚኒስቴር በቂ ቶማሃውክ ሚሳይል አለን ጌታዬ ለማን ነው ለዩክሬን ቶማሃውክ ሚሳይል መስጠት የፈቀዱ እንደሆነ ውሳኔው መውሰድ ይችላሉ። ቆጥረን አጣርተን ልንሰጥ የምንችለው በበቂ ያለን የሚል አሁን ስመጣ አንድ ዜና አንብቤያለሁ። እውነትም ሰላም ጥሩ እጅ ሰው እጅ ላይ ናት እባክህ። ኖርዌይ የሰላም ኮሚቴ የኖቤል ሰላም ኮሚቴ በዚህ ዓመት በተገቢ ሁኔታ ፕሬዝዳንት ትራምፕን መዝለላቸው ተገቢ ነው። እሳቸው ደግሞ አጥብቀው ፈልገውታል። ምናልባትም እኔ ይሄ ሽልማት ስላልተሰጣቸው መሰለኝ አሁን ቀጥታ ወደ ኒውክሌር ሙከራ ሁሉ እስከ መግባት የደረሱ 33 ዓመት የቆመ የነገር ኒውክሌር አምርቱ ብለው እንግዲህ ኒውክሌር አምርቱ ማለት ቴኒቲው ምናምን የሚያል ፍንዳታ ያለው አንድ ከተማ የሚያወድም ምናምን ያልክ መታሰራው ነው የሚሉ ሰው ነው ምናይረ ከዚህ በኋላ አስታቸው የኖቤል ሰላም ሽልማትን የሚመኙ ከሆነ እውነትም ሰላም ትርጉም አልገባንም። ሰላም እንደዚህ ከሆነ ምክንያቱም አሁን እየተካሄደ ያለው ነገር እንደውም ወደ መግፋት ነው እየተሄደ ያለው። ፕሬዝዳንት ፑቲንም ባለፈው ሳምንት እንግዲህ ይሄ ባህር ሰርጓጅ ኒውክሌር የተሸከመ ነገር አስተዋውቀዋል፣ ሙከራ አሳይተዋል። እሱ ደግሞ ምናልባት ድንጋጤ ፈጥሮባቸው ሊሆን ይችላል ለአሜሪካ ላይ። እሱማ ምክንያቱ እሳቸው ናቸው። ትራምፕ ኖኛው ራሽያዊው እሳቸው ናቸው። ስሙን አሁን ዘይብ እንደነው ቶርፒዶ ከሰርጓጅ መርከብ ላይ የምትተኩሰው ነው። እዛ ከተማ ላይ ያሉትን ነገሮች የባህር ዳርቻ ላይ ያሉ ነገሮችን የሚያጠፋ ነው። የባህር ዳርቻ የውቅያኖስ ያላቸው ሀገሮች በሙሉ ዋና ከተማዎቻቸው ትልቅ እንትኖቻቸው የሚመሰረቱት ያንን ተከትሎ ነው። ባህር ዳርቻ አሁን አሜሪካ የዲክስ አይደለም እንዴ? ኒውዮርክ ራሱ ያለው ዳር ላይ ነው ያለው። ባህር ዳርቻ ላይ ነው ያለው። ይሄ አሁን 9500 ኪሎ ሜትር በላይ ርቀት ቢሄድ የሚችል ነው። ይሄ አሁን ያስተዋወቁ የሆስፒታል አልጋ ላይ ሆኖ ነው ያስተዋወቁት። በእርግጥም ዓለም የሆስፒታል አልጋ ውስጥ ነው ያለችው እና እንደዋዛ ነው ቁስለኞችን ሊያጽናኑ ሄደው ነው ማናቸው ቭላዲሚር ፑቲን ለዶክተሮቹ አሉ። ዶክተሮቹ እንግዲህ ለማዳን ሰንጢዝ የተቀመጡ ናቸው። ህይወት ለማዳን የቆሙ ሰዎች ናቸው እነሱ መሀል ነው ማሳወቅ የፈለጉትና ስሙ እንዴት ጠፋኛል የሚሻልኛል ባካቸው። ይሄ ሰርጓጅ ማለት ነው። ስለዚህ እሱን አስተዋወቁ። መሳይሎም አሉ እና አዳዲስ ሰርጓጅ መርከቦች አሰርቷል። በኒውክሌር ኃይል ነው የሚሰራው። ታምራት የቶርፒዶ ኒውክሌር ይሄ ቶርፒዶ ራሱ ነው ተሸክሞ የሚሄደው ኒውክሌር ነው። አረር ነው የሚሳላ አፍንጫው ላይ ማለት ነው። ኒውክሌር ቲፕድ ነው። እንደገና የሚያንቀሳቀሰው ኃይል ሌላ ይሄ መደበኛው ነዳጅ ሳይሆን የኒውክሌር ኃይል ነው። ገብቷል። ስለዚህ የባህር ዳርቻ ከተሞችንና ሚሊየን ሺመንት ህዝብን እብስ የሚያደርግ ነው። ወይም ደግሞ አካባቢው ላይ ያለውን ነገር በራዲዮ አክቲቭ ፍልውሃ የሚሞሸልቅ ማለት ነው። እቲ ሱናሚ ይሄ እኮ የዛሬ ስንት ዓመት ጃፓን ላይ የመጣ ሱናሚ አለ። ይሄን ብዙ ህዝብ ጠራርጎ ይዞ ይሄዳል። ከሱ በስንት እጥፍ የጃፓን ሱናሚ ማለት ነው። አሁን ለምሳሌ እንግሊዝን ብዙ ጊዜ የሚያስጠነቅቋት በዚህ እኮ ነው። ደሴት ነች። ያው ዙሪያን እንዳለች ባህር ላይ ነች። ሀይቅ ላይ ነች። በኒውክሌር ቶርፒዶ እንትን ካልከው ያ ሁሉ ሰው በራዲዮ አክቲቭ ፍልውሃ ይቀቀላል። እንዲህ አይነት ዘመን ላይ ያለ ነው። ይሄንን ነው ቭላዲሚር ፑቲን ይሄን የሚሉበት ምክንያት ምንድነው? ይሄንን ቶማሃውክ ሚሳይል የምትሰጥ ከሆነ የምታስመታኝ ከሆነ ዩክሬን ላይ የምፈልገውን ነገር የማትፈቅዱ ከሆነ እንግዲያውስ አሳያለሁ የሚል ነው። ገብቷል። እሳቸው ተይዣለሁ ባይ ናቸው። ይሄንን ዶናልድ ትራምፕ የኒውክሌር ቶርፒዶና አሁን ለምሳሌ ያስተዋወቁት ክሩዝ ሚሳይል ቦሮቨስትኒክ የሚባለው ዝም ብሎ ዓለምን መዞር የሚችል ከቀን ማታ መዞር ይችላል። እስከ 20 ኪሎ ሜትር መሄድ ይችላል። 20 ኪሎ ሜትር
ከ300 ሜትር እስከ ታች በታች ርቀት ይሄዳል ባናታችን ላይ ማለት ነው። ስለዚህ ይሄ ራዳር የምትለው ነገር ይሄ ከዚህ በፊት የለመርከው ቀንድቤ ጥሏል የምትለው ነገር በሙሉ አይሰራም። እንዴት እንደሚሄድ ማንንም አይተነበየውም ብለዋል ቭላዲሚር ፑቲን። በእሱ አንቡጫሉ አሉ። እሱ ኒውክሌር ዞን የሚሄደ ይሄ ሁሉ ለማን ነው? ለዶናልድ ትራምፕ የሰጡት። ኦኬ አሁን ዶናልድ ትራምፕ ኒውክሌር መተኮሻ ሚሳኤልና የኒውክሌር መሳሪያ ማለት ቤዚክ ልዩነት አለው አይደል? ቭላዲሚር ፑቲን እየነገሩን ያሉት ቶርፒዶም ቢሆን ኒውክሌር ተሸካሚ ነው፣ ኒውክሌር ማለት አይደለም። ኦኬ ተሸካሚው ነው። ኒውክሌር ተሸክሞ የሚያነቡጭ ነው። ይሄ ማን ነው? ቮሮቦስትኒክ የሚባለው እንዲሁ ክሩዝ ሚሳኤል ነው፣ ኒውክሌር መሸከም የሚችል መሆኑ ነው። ዶናልድ ትራምፕ የወሰዱት ራሱ ኒውክሌር ነው ብለው ኒውክሌር እየሰራ አዳዲስ ቢያነስ ኒውክሌር ቦምብ ሰራ ብሎ እንዳስተዋወቁ አድርገው ነው የወሰዱት። ስለዚህ በአስቸኳይ የኒውክሌር ቦምብ ምርት ይጀመር ብለው አዘዙ። ኦልሬዲ ቻይና በየዓመቱ አማካይ 1000 ኒውክሌር ቦምብ ነው የምትሰራው። እነሱ ላይ ለመድረስ ገና 5 ዓመት ያስፈልጋታል ብለዋል። ማናቸው? ቭላዲሚር ዶናልድ ትራምፕ። ግን ምን ያህል እውነት እንደሆነ አናውቅም። በሰፊ ፕሮጀክት አድርጋ ያዘችው ነው። ስለዚህ አሁን እንግዲህ ቻይና ምጥፍ ማድረግ አለባት። ቭላዲሚር ፑቲንም ከእንግዲህ ሊያስተዋውቁን የሚገባው ሚሳኤል ብቻ አይደለም አሁን የምንሰማው አይደለም የፍንዳታ ኒውዮርክን ከዋሽንግተን ጠምሮ የሚያወድም እያልክ ስትሄድ ነው እንግዲህ ሀብቱም ገንዘቡም ያለም አቅጣጫ ይሄ ነው። እና እንግሊዝ እስካሁን ድረስ አነስተኛ ነው የነበራቸው። 4ኛ ነች እንግሊዝ በኒውክሌር ክምችቷ። ስትሄድ ከነራሽያ ጋር ወይም ኢቭን ከቻይና ጋር በጣም ታንሳለች። ስለዚህ አሁን እንግሊዝ ለፈረንሳይ ምን አለፈ ከቻይናም ትበልጣ ማን ነው? ከቻይና ታንሳለች እንዴ? ሶስተኛ ቻይና ነች። ሶስተኛ ቻይና ነች አሁን ከራሽያ ከዛ አሜሪካ ከዛ ቻይና የራቀ ሶስተኛ ነች ማለት ቻይና። ይሄ እንግዲህ ኦፊሻሊ በሚያዘው ነው። ውስጥ ለውስጥ የሚሰሩት ነገር ቻይና ብዙ ሙልሙሎች እንዳሏት ነው የሚታሰበው። ማንም ሊነካት አይችልም። አሜሪካ ሳት ብሏት በትለካ ጨዋታ በኒውክሌር ከሆነ የኒውክሌር አመድ ነው ሁለቱም የሚሆኑት እንጂ ምድን የለም። ተመልከት አሁን እንግሊዝ አለች፣ ማነች ፈረንሳይ አሉ አይደለም። ጀርመን አሁን ማን ይሙት ኒውክሌር ለመስራት ቦምብ ለመስራት ከ3 ወር በላይ ይፈጅባታል እንዴ? ፖላንድ አክቹአሊ የኒውክሌር ፖሊሲ አድርጋለች። የኒውክሌር ቦምብ መስራት ፖላንድ በሙሉ አውሮፓ የኒውክሌር ቦምብ እንቁላል ሲያመርትልን የሚቆየው ከዚህ በኋላ እና መካከለኛው ምስራቅ ውስጥ ሳውዲ አረቢያ ጨዋታውን ጨርሳለች ከፓኪስታን ጋር። አሁን ፓኪስታን እንደገና መድጃውን እፍ ማለት ነው። የገንዘብ እጥረት እንደሆነ አትጠብቅ። ከየት በኩል እንደሚሰጣ ታስብ። ነዳጁ ከስራ አለ መቅዳት ብቻ ነው። ታዲያ ስንድስተኛ ታጥራለች እንዴ? በዚህ በኩል ቻይና ትሰራባታለች፣ በዚህ በኩል ፓኪስታን አለች። ህንድ አሁን ያላትን እጥፍ 3 እጥፍ ማድረግ አለባት። ሂድ እንግዲህ ወንድ እንዴት ብላ ነው ኢራንን የምትከለክለው? ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። አሁን እኮ ትልቁ ጥያቄ ራሱ የሚመጣው እኮ በምን ሞራል ነው ዓለም አቀፍ የዚህ የኒውክሌር እሽቅድድምን የሚከለክለውን ህግ ተግባራዊ እናደርጋለን ብለው የሚዩትን እርስ በርሳቸው እየተሽቀዳደሙ ነው። ኦሬዲ በየራሳቸው ጊዜ ተጨማሪ የኒውክሌር መሳሪያ ለማምረት ሩጫ ላይ ናቸው ያሉት እና ሌሎች ደግሞ ቢያንስ ለሰላማዊ አገልግሎት እንኳን መጠቀም የማይቻልበት እድል ላይ ተደርሷል። ይሄው ጦርነቱን በጦርነት እንኳን እርስ በርስ ለመጠፋፋት ነው መሳሪያውን የሚያመርቱት ብለን ብንል እንኳን አሁን ባለው ተጨባጭ ሁኔታ ለሰላማዊ አገልግሎት እንኳን እንዳይጠቀሙበት ክልክል እየተደረገ ነው።
ለሰላማዊ ትችላል ያኔ ሰላማዊ አገልግሎት ወደ ዩክሬን ላይ ይቆጣጠራል ማዕቀብ ያደርጉባል ገለመኔ ያረጋሉ። አሁን ግን እንደ ዘር እንደ ስትመለከተው እነሱ ጥፍ እያመረቱ እንደ አንተ አንድ ጠጠር እንኳን ሳትወርውር ታልቃለህ እንዴ? ኖ ያ እኔ አሁን እኮ ትልቁ ጥያቄ እኮ አሁን እኮ ይሄ ጥቁሩ ህዝብ ምንድነው ዋስትናው? አትሊስት አንድ እነሱ በኒውክሌር መሳሪያ ሲጨፋጨፉ የመዘገብ እንኳን እድል እኮ ላይ ኖረን ነው። አይ እኛ አልተሰናዳንም ለስ አሁን ራሱ የሚያሰጋው ነገር እኮ የኒውክሌር መሳሪያቸውን እንኳን በሚሉ ደረጃ አጥፊ ነው የሚለውን ነገር እንኳን ለመሞካከር ቢፈልጉ የት ነው ማላይ ነው የሚሞከረው ይሄ ነገር? አይዲያ እሱን አላውቅም። ሙከራው ራሱ የት እንደሚሄድ እሱን ሪሊ ይኸውልህ አሁን ትልቁ ነገር አንድ ሲምፕል ሎጂክ አለ። የማንም ሰው ጣፈንታ ለሌላ ሰው አይሰጥም። የራስን በተለይ የራስን ጣፈንታ ለሌላ ሰው ባደራ አሰጠውም አስቸጋሪ ነው። አያ ስለዚህ አሁን በዚህ ደረጃ ስትሄድ አፍሪካም እንደ አፍሪካ የሆነ መላመምታት አለባት። ገብቷል? ምክንያቱም ይሄንን ነገር ነገ እንደ ግብጽ ያሉ አገሮች ሊታጠቁት ይችላሉ። አያ እንደነዚህ ያሉ የተረገሙ ኃይሎችም ሊታጠቁ ስለሚችሉ ህልውናን ለማስጠበቅ እንደ አፍሪካ መቧደን መተሳሰብ የሆነ ነገር ማድረግ አለበት። አሁን እኮ እንትን የሚለው ዶናልድ ትራምፕን ያወገዘ የለም። ሙከራ አድርጉ ብለው ሲገቡ ታዲያ ስለዚያው ሄሊኮፕተር ላይ ቆመው እኮ ይሄን የሚናገሩት እንደ አሉ አወጁ። ራሱ አሜሪካ ፓወር የላትም። ድሮ እኮ ነጮችን ሳውቃቸው የኢራቅ ጦርነት ሲደረግ እኮ የነበረ ሰልፍ ነገር አልችልም እኮ ዋይት ሃውስ የለ ለንደን የለ ጦርነት ያስፈልገን የሚል ዛሬ እኮ ነጩ ሰው እድሜ ለማህበራዊ ሚዲያ በየጢሻ ውስጥ የለም እኮ ሰው የተርመሰመሰ ነው። ሰው የለም በየጢሻ ውስጥ ግማሹ እዛ ውስጥ ገብቶ ኮከብ ቆጣሪን ይከታተላል። ይሄኛው በዚህ ውስጥ ገብቶ ፍቅር ይከታተላል። እነ ሌዲ ጋጋን ሙዚቃ ላይቭ እየተሰራ ነጩ ሰው እንዴት አድርጎ ወንድሜ ባቢሎን ውስጥ ነው ያለውና እኚህ ሰውዬ እንዴ ኒውክሌር አሁን ኒውክሌር ይፈብረካሉ ነገ ከአውሮፕላን ላይ ሆነው እንትናን ደብዛዋን አጥፋት ብሎ ከማዘዝ ወደ ኋላ አይመለስም እኮ አሁን ዓለም just ሪሊ በእውነት ነው የምነግርህ ቭላዲሚር ማነው ዶናልድ ትራምፕን ፈርቶ የሚያረጋግጥ ዓለም ነው እየተፈጠረ ያለው። አሁን እኮ የአሜሪካን እኮ ግራ የሚያጋባው እኮ ይሄ እኮ የቲዮሪም ጉዳይ አይደለም። አቶሚክ ቦምብ እነ ጃፓን ላይ ተጥሎ ያለቀውን ህዝብ ብዛት ይታወቃል። ዘንድሮ እንደውም 80ኛ ዓመቱ እየተከበረ ነው። አሁን ድረስ ያላለቀ በዘር የሚተላለፍ የዚህ ካንሰር ነገር አለው ያኔ የተጣለው ቦምብ። አሁን ሌላ እንደገና እንግዲህ ከ80 ዓመት በኋላ የሚጣለው የተሰራው ቦምብ ደግሞ ምን ያህል ዘመናዊና ምን ያህል እልቂት ፈጣሪ ሊሆን እንደሚችል መገመት ይቻላል በሚናገሩት ነገር። እውነቱን እንደጋገር ከተባለ 100 ዓመት አሜሪካ መቼም በሚቀጥለው ዓመት ሄዳሉ ብዬ ነበር። አሜሪካ አሁንም ቢሆን የመሄድ ሐሳብን እንዳትተው ነው ፈልገው። እኔ አንድ ነገር ማለት ፈልጋለሁ። እድሜ ልክ አንተላል እኔ ለሰላም የሚታመኑ ሰው አይደለም ትራምፕ። አዎ ምክንያቱም በትንሽ ሲነኩ ማህበራዊ ሚዲያ ላይ ዘለው እየወጡ የሚያደርጉት እርምጃ ስትመለከት ማለት አያበሻ አያያዙን አይተ ጭብጦን ቀመው አይ ካንት ትረስት ዲስ ማን ለሰላም በምን ሂሳብ ነው ለሳቸው ይሄን የኒውክሌር ቁልፍ የምትሰጠው? ራሳቸው እኮ የኛኛው ጄኔራል ሚለር አሁን በፍርድ ቤት ያስፈልጓቸው ይሆናል በሙሉ ከሳቸው ጋር የነበሩ እስከሳቸው የወጡ የከዱ ምናምን ያሏቸውን ፍርድ ቤት እያቀረቡ ነው እያስከሰሱ ልክ ፍርድ ቤቱ ራሳቸው እየተጠቀሙ ማለት ነው። አሁን ደግሞ እኛኛው ጄኔራል ምን ብለው ተናገሩ እምቢ ነበር የሚሏቸው የዶናልድ ትራምፕን ሐሳብ ተቀብለን ተግባራዊ ብናደርግ ኖሮ ጨዋታ አልነበረም እኮ የሚሉት የአሜሪካ የታማጆር ሹሞች ሊቀመንበር እምቢ ይሉ ነበር የሳቸውን ትእዛዝ። ወይ ጌታ ቆይ እስቲ ይሄን ነገር እንዲነው እያሉ ነው እቺን ዓለም ያሰነበቱት። አያ ስለዚህ አሁን እንደምትመለከተው የስሜን ናቸው በስራቸው ያሉት እሺ ጌታ የሚሉ ሰዎች ብቻ ናቸው ያሉት። እና አንድ ቀን እኔ እውነቴን እፈራለሁ። ምክንያቱም በዓለማችን ታሪክ በኒውክሌር የተመታ ህዝብ አንድ ህዝብ ነው ጃፓኖች ሂሮሺማና ናጋሳኪ ነው ናጋሳኪ በመድራችን የኒውክሌር ቦምብ ትእዛዝ የሰጡ አንድ መሪ ብቻ ናቸው ሃሪ ትሩማን ናቸው። ዶናልድ ትራምፕ የኖቤል ሰላም ሽልማትን ለምን ፈለጉት ብለህ ከጠየቀኝ ኦባማ ስለወሰደው
እንጂ ከኦባማ የተሻለ ሰላም ስለሚያመጡ አይደለም። እንዴት በዚህ ደረጃ እሳቸው የሚንቁት አሜሪካንን ዓለምን ያጠፋ ብለው የሚንቁት ሰው ኖቤል ሰላም አግኝቶ እሳቸው ዶናልድ ኤሪክ ማናቸው ዶናልድ እንደዚህ እንዴት አላገኝም የሚል እንደ ካንሰር የጣባቸው ነገር ሆኖ እንጂ እውነቱን ለመናገር ከሰላም ጋር ምንም የተለየ ግንኙነት የላቸውም እሳቸው። ኦኬ ስለዚህ ምንድነው አሁን ማንም መሪ ሲናገሩ ሱፐርላቲቭ ነው። I am the best president ever ነው ማለት የሚፈልጉት። አንድ ሰው ብቻውን የኒውክሌር ትእዛዝ ሰጥቷል። ሃሪ ትሩማን የኖቤል ሰላም ከቢቀናቸው ኖሮ ሁለተኛ ራስ ምታታቸው እሱ ነው። እሱንም ኤክሰል ማድረግ ይፈልጋል። አዎ እሱን ኤክሰል ለማድረግ በመፈለጋቸው ሰበብ ነው ይፈልጉት። አንድ ቦታ ላይ ራቅ ያለ እንትን ያለ ከመጣለ እኔ ከጠየቀኝ እኔ በሰላም ጉዳይ አላምናቸውም እሳቸው። አይ እሱ ባለፈው እኮ እዚህም ተነጋግረንበታል። በምን ሂሳብ ነው እኚህ ሰውዬ የኖቤል ፒስ ፕራይዝ የሚያገኙት? እዚህ መካከለኛው ምስራቅ ላይ ያደረጉትን ነገር አይተናል። እቺ እንደ አንድ ነገር ልንወስዳት እንችል ይሆናል። አሁንም ቢሆን የመካከለኛው ምስራቅ ሰላም ያልጸና መሆኑን ደግሞ እያየን ነው። አሁንም ደግሞ እየጸና አይደለም። ጭራሽ ዋይት ሃውስ በገቡ ማግስት ሰላም መሰረታለሁ ጦርነት አስቆማለሁ ያሉ ሰውዬ አሁን ሰሞኑን እኮ የዚህ ኤሽያ ላይ ስብሰባ በሄዱበት ማግስት የመከላከያ ሚኒስትራቸው እኮ ከህንድ ጋር ሌላ ፍርርም ውስጥም ገብተዋል። የጦርነት ስምምነት ማለት ነው በጦር ከህንድ ጋር እና ዙሪያውን ስትመለከት ጦርነቱን የማርገብ ፍላጎት አይደለም እሳቸው ላይ እየታየ ያለው ጭራሽ ነገሩን የማባባስ ኒውክሌር እኮ እንደቀላል የሚታይ ነገር አይደለም። የዓለም መጨረሻ አይደል እንዴ? ከዚህ በኋላ በጆሮዬ መካድ እኮ አልችልም። ግብጽ አታፈነዳም ድልድይ ያሉ ሰው የዳሴ ግድብን እውነቱን እንነጋገር ከተባለ ከአንድ መሪ ማጠብቀው እንዴ ለማንዴና አደራ መሰጠው ያውም ለአሜሪካ እንዴ። ስለዚህ ይሄ ሁኔታ ነው የመጣው። አንተም ተው ይላሉ ብለን የምንጠብቃቸው ሰው አዎ ናቸው እሳቸው። ይሄን ግድብ ታፈርሰው ትችላለች። አሁን ይኸውልህ እኔ ዓለም ላይ የማየው ኤቭሪ እስካሁን ድረስ ባየ ነው ማለት ነው ዶናልድ ትራምፕን ማቆላመጥ። ለዶናልድ ትራምፕ ይሄ ምንድነው ሬድ ካርፔት አለ አይደል? ከመውረጃቸው እስከ መቀመጫቸው ማነው እስከሚቀበላቸው ሰውዬ ነው መሆን ያለበት። ኖርማሊ ያው ወይ አሁን ታምራት ኮንክ የምትቀበለው የዛ ሀገር መሪ አንተ ከቆምክበት እስከዛ ነው። ለሳቸው ተብሎ ግን መሳት ከሚበሉበት ነው የሚዘረጋው በሙሉ እያስቀመቀሙ እያስረዘሙ ማለት ነው። በአጠቃላይ ዓለምን የዶናልድ ትራምፕ አፋሻ ጎንባሽ አድርገውታል። ይሄ ነገር መቼም ወደ እንግሊዝኛ አይሰሙም። በማን አማርኛ ትክክል ነው አይደለም የሚላቸው የለም ማለት ነው። የትኛውም ሀገር የእንግሊዙ ጠቅላይ ሚኒስትር ምንድነው ያደረጉት? ወደ ዋሽንግተን ሲሄዱ ማለት ነው ትልቅ ዲስከሽን የነበረው እንዴት አድርገን የሳቸውን ኢጎ አንዳንድ ኮርማ ታውቃለህ? የሰባት ከመቶ ፍላጎቱ እንደው ምንድነው ወበራ ነው የሚባለው ሻኛው ታጥፏል። አቅሙ በቃ ከልክ በላይ ስለሆነ ትንሽ ሰበብ አግኝቶ ቢቻል አንድ 10 ሰዎችን እዛ ሰፍቶ መጣ። አለበለዚያ ግድግዳ ላይ ሄዶ መላት ነው ይፈልገው። ስለዚህ ጎበዞች ምን ያደርጋሉ? ቀስ ሲሉና እዚህ ኩልኩልቱ ስር ይነካኩታል። ኢጎ ማከክ ማለት እሱ ነው። ዓለም የዶናልድ ትራምፕን ኢጎ እያከከ ነው የሚኖረው። ስለዚህ እኚህ ሰውዬ ዋይት ሃውስ ሲሄዱ በደማቁና በልዩ ማህተም የተጻፈ የማን ነው የእንግሊዙ ንጉስ ቻርልስ 3ኛው ጌታዬ እንግሊዝን እንዲጎብኙ የሚል ቤተ መንግስታዊ ግብዣን የቀረበላቸው። ይሄ ከሮያሊቲ ጋር ስታያይዛቸው ያረካቸዋል እየተባለ ነገ እኮ ዝሆን ምናምን ጭነን እንደሄድ እኮ ነው ከዚህ ከአፍሪካ። ጉዳቴ ነው የምነግርህ። ቡናችንማ እንዳለ እየሄደ ነው አሁን። ኖ ዝሆን ጭነን ምናምን ከበሮ እየተመታ የራቁታችን እየደነስን እሳቸው ወጥተው ወይም እዛው ዋይት ሃውስ ጋር ይሄ ምንድነው ኬንያ ውስጥ ያለው ሳፋሪ ነው ምናምን ይባለውን ዝሆኑ በዚህ በኩል አንበሳው በዚህ በኩል የሚሄደው ነገር እሱ መከወል ይነርብን እኮ ነው። በሚገርም ሁኔታ በጣም አስደንጋጭ ውሳኔ ነው ማናቸው ዶናልድ ትራምፕ የወሰዱት።
አሜሪካንን ግሬት ማድረግ የኮነ ዓለም ለመተላለቅ የክብሪት ራስ ላይ ያቆሙን በእውነት ነው በነገርና ሊገስጽ የቻለ ነው ሊል ይቻለ ሰውየው አሉ እንዴ በስራ ላይ የተባበሩት መንግስታት ድርጅት ጉተሬሽ እሳቸው ስራ በስቶባቸዋል እዚህ ወደ አፍሪካ አካባቢ ሌሎች ግጭቶች ተፈጥረውላቸዋል የሚያወግዟቸው አንዱ እዚህ ታንዛኒያ ነው ባለፈው ምርጫ ተጀምሮ ሰዎች እያለቁ ነው እርስ በርሳቸው እየተፈጣፈጡ ነው ታንዛኒያ የተሻለ ዲሞክራሲ ያላት የምትባል ነበረች ኦሬዲ ለካዛም ችግር አለ ምርጫው ከመካሄዱ በፊት ውጤቱ ታውቋል እና ይሄን አልቀበልም ያሉ ወጣቶች አደባባይ ወጥተዋል ከዚያ ደግሞ እዚህ ከኛ ጎረቤት ደግሞ ሱዳን ደግሞ ሌላ አሳዛኝ ነገር ነው እውነት ነው አሁን በዚህ በማህበራዊ ሚዲያ የሚያዞሯት አንዲት ልጆቿን ይዛ 3 ልጆች ይዛ አሳሴት ጆነት ሞታለች ኦፍ ኮርስ በታየው ነገር በጣም የሚያሳዝን ነገር ነውና 2000 ሰው በአንድ ቀን አለቀ ይሉሃል ሲቪሊያንስ ያልታጠቁ ሲቪሊያንስ ማለት ናቸውና ጉተሬጅ አትፈረድባቸው እንዲህ አይነት ነገሮች ላይ ትኩረታቸውን አድርገዋል እዛ ያለው ኒውክሌር ይደረስበታል ብለውም እንደሆነ አላቀም ነው እሳቸው ማገር ፖርቹጋል ላይ ናቸው ጉተሬጅ አልጀመረችው ይሄን ነገር በማንኛውም መመዘኛ በእውነት በጣም የእሳቸው መመረጥ ታሪክ ያስተዝ ነው የነማም የኮታ እሳቸው የኮታ በኮታ የመጡ ሰው መሆን አለባቸው ይሄ ምንድነው የሚብሉት ዲአይ ነው ምንድነው ይሄ በዚህ መጥቶ እኔ ከዩናይትድ ስቴትስ ምንድነው ከተባበሩት መንግስታት መሪዎች እንደ ጭቅላቴ ላይ የሚመጡት ሃቪየር ፔሬዝ ደ ኩያር ናቸው ፔሩ ባክ የፔሩ ዜጋ ናቸው እሳቸው ያስ ሃቪየር ፔሬዝ ደ ኩያር የዓለም ጉዳይ እንትን የሚሉ ሰው ነበሩ ምናልባት እንጂ ደግሞ አፍሪካዊው ቡትሮስ ጋሊ ቡትሮስ ጋሊ በቦምብድና የተደረገ ኮፊያናን ጋና ጥሩ ነበሩ አይ ግን እንደ አጠቃላይ ተመለከተ የተባበሩት መንግስታት ድርጅት ሊቀመንበር ዋና ጸሐፊ የሆኑ ሰዎች አሜሪካን ሲገዳደሩ ታይቶ አያውቁም በጦርነቶች ሁሉ ጊዜ ያኔ የኢራቅ ጦርነት ጊዜ ሁሉ ውግዘት የለም እኔ ለዝም ብለው አብረው ሲጨፍሩ የነበረበት ጊዜ ነው የኢራቅ ጦርነትን ለማስቀረት የተደረገ ጥረትን በደንብ ነው ማቀው በየኔ ደረጃ በቃ ዓለም ተንቀሳቅሷል ሳዳም ሁሴንን እንትን ለማለት በቃ ያ ጦርነት እንዳይካሄድ ለማድረግ እንዴ ያ የነበረውና ዓለም እና አሁን አንድ ነው እንዴ አሁን እኮ ቶታሊ ባለቤት የለም እኮ አሁን ኤቭሪባዲ ቭላዲሚር ፑቲን ይሄን ያለ እንደዚህ ምናምን አለ who cares ማናቸው እሳቸው ሄሊኮፕተር ላይ ቦምብ ይመራታሉ who cares እንደዚህ አይነት ነገር እኮ የመጣብን ነው እንዴ በጣም እኮ የሚገርም ነውና ዓለም የቢላ ስለት ላይ ነው ቆመችው አሁን ዶናልድ ትራምፕ አሜሪካንን ግሬት ማድረግ ያላቸውና ከሄድ ይሄ ከሆነ መብራንቱ ነው ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል ትምህርቶቹ ሂሳብ እንግሊዝኛ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው ትምህርታችን በአሜሪካ በካናዳ በአውሮፓ በአውስትራሊያ በደቡብ ኮሪያ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን ይጻፉልን ባይሴ ቱታር ይሄ እንግዲህ የመካከለኛው ምስራቅ ጉዳይ ባልተፈታበት ሁኔታ ተስማሙ የተባሉ ወገኖችም አሁንም እንደገና እርስ በርስ እየተጠቋቆሉ ነው የተኩስ አቁም ስምምነቱ በአንድ በኩል እስራኤል በመተወሰው እርምጃ በሌላ በኩል ደግሞ ሐማስም ራሱ በሚሰጣቸው እርምጃዎች እንደከሸፈ የሚቆጠርበት ሁኔታ ነው ያለው ይሄ ሁሉ ባለበት ሁኔታ ነው እንግዲህ ዶናልድ ትራምፕ ወደ ኒውክሌር ድሮ እንግዲህ አንድ ኒውክሌር እሽቅድድም ነው የሚባለው የጦር መሳሪያ እሽቅድድም ይባል ነበር እሱን በህግ ለማስቆም በስምምነት ለማስቆም ጥረት ይደረግ ነበር ረጅም ጊዜው ነው እንግዲህ 31 አመቷ ራሱ አሜሪካ
ወደ ኒውክሌር ሙከራ እንኳን ከገባች የመጨረሻ ሙከራ የሚባለው ማለት ነው። አሁን እንደ አዲስ እሳቸው ይሄን ነገር ሲያደርጉ እኔ እንደው ማስበው ነገር ምንድነው ፕሬዚዳንት ትራምፕ የዘንድሮውን የዓለም የኖቤል ሽልማት መቼም በሌላው ዓለም በየትኛውም ዓለም አልተደረገም። ኖቤል ለኔ ስጡኝ ተብሎ አይታወቅም። እሱ ብቻ ሳይሆን ሽልማት ሰዎችም እንደዚህ ብለው አያውቁም። እኔ ልትሸልሙኝ ይገባል ይሄንን ብለው ጥረት አድርገው ሳይሆንላቸው ቀረ። እንግዲህ አሳያችኋለሁ መሰለኝ። አሁን እንግዲህ እርምጃው ሁኔታ ውስጥ ተመለከተው I don't know really እኔ አሁን የዶናልድ ትራምፕ የኖቤል ሰላም ሽልማትን ማግኘት ነበረባቸው ብለው ከሚያምኑት ውስጥ ነኝ። አሁንም ነው በፊት ነው ይሄኛው በዚህ ዓመት የተሰጠ የኖቤል ሰላም ሽልማት እኔ እንደተሰጠ አልቆጥረውም። እውነቱን ለመናገር ለማን የተሰጠ ለቬኔዙዌላ ኮሚቴው ብቻ ነው የሚያውቀው። ጀስት ምን አይነት ስራ እንደሰሩ ለቬኔዙዌላዋ ተቃዋሚ መሪ ለምን ለከሌላ ተቃዋሚ መሪ ያስቶ ነበር። ኤቭሪቲንግ የሚያስቅ ነው። ዲሞክራሲ የሸሸ ነው ብለው የዲሞክራሲ ጠበቃ ሆነው ነው ያንን ዲሞክራሲን ከጠፋበት ለመመለስ እንደዚህ ለማድረግ ብለው ነው የሰጡት። እና ብዙ ነገር እንደዛ 5 ኮሚቴዎችም የሰሩት አይደለም። ነገር ግን እኚህ ሰው የቴም ሊያደርግ የሚችል ነበር። አባባሌ ገብቷል። በጣም የሚገርም ነገር የዓለም ዕጣ ፈንታ ላይ የተቀመጡ ሰው ናቸው። አሁን እዚህ ጋዛ ላይ የመጣውን ተኩስ አቁም እንደዚህ ያደረጉትም ነገር ለሱ ቢሰጥ እንደው ለኦባማ ከመስጠት ኦባማ በጣም ራሱን የተቆጣጠረ ሰልፍ በትል ያለው ሰው ነው። ለሳቸው ቢሰጥ ትንሽ ቴም ያረጋቸው ምን ያረጋጋቸው እንደው የሰላም ይሄ የኖቤሉ ራሱ ሰላም ያስጨንቃቸዋል አንዳንዴ የሚል ነው እኮ። አሁን ነሳቸው አይደለ ከዚህ በኋላ እጅን ታገኘዋለህ የእጅን ነው የምታገኘውና በሱ ደረጃ እንደው ለሳቸው ቢሰጥሩ ነበር ያን ብታረግ። በአውሮፕላን ላይ ነው የኒውክሌር ምርት እንደገና ይጀመር ብለው ወሰኑት። ሄሊኮፕተር ላይ አይደለም እንዴ? ካሪቢያን ላይ ማዱሮ የሚባል ሰው ያለ ገብቷል። እዛ ላይ ፓሲፊክ ላይ ጥቃት እያደረሱ ትልቁ መርከብ ልከዋል እኮ ወደዛ የአሜሪካ አውሮፕላን ሽካይ መርከብ አለ። አሁን አንድ ኦልሬዲ ማዱሮ ሰሞኑን የአንድ ወር ጉዳይ ነው። የሚጠቀሟቸው ቃላቶች ምንድን ነው? ሰማይ ይቀደዳል፣ ሲኦል ይበረገዳል እኮ የሚል ነገር እኮ ነው እንዴ። በጣም እኮ እኔ አሁን ድብቅም እኮ አይደለም እኮ የአሜሪካ ሕዝብ ራሱ እኮ አሁን ግራ የሚያጋባው ነገር የአሜሪካ ሕዝብ ብቻ አይደለም አክቹአሊ አሁን ድምጽ የሰጣቸው ሰዎች የኛም ሀገር ሰዎች እኮ የኛም ሰዎች ድምጽ ሰጥተዋል። በማያሻማ ሁኔታ የተናገሩ ነሳቸው ወደ ስልጣን የመጡት በተለይ ይሄ ጥቁሩንና ስደተኛውን ለሱ ያላቸውን ጥላቻ በቼ በይፋ እየተናገሩ ነው። ይሄም እየተናገሩ ባለበት ሁኔታ ደሳቸው ድምጽ ሰጥቶ ወደ ስልጣን ያመጣቸው ሰው ሪሊ ራሱ ውስጥ ጤነኛ ነው ወይ የሚል ጥያቄ ያስነሳባሃል። አሁን የዚህ ከስደተኛ ጋር ተያይዞ ግልጽ የሆነ የዘረኝነት እርምጃ የወሰዱ የደቡብ አፍሪካ ስደተኛ ቤዚካሊ አላስገባም የሚል ነገር አቋም ወሰዱ። እሺ ስትል ግን የደቡብ አፍሪካ ነጮችን ግን ቅድሚያ ያሰጣቸዋል። በነገራችን ላይ በፍጥነት እየገቡ ነው የደቡብ አፍሪካ ነጮች ፕሮሰሱ ባጠረ ሁኔታ አሁን ይኸውልህ ነጮች በብዛት ከደቡብ አፍሪካ አስወጥተው ሲጨርሱ ደቡብ አፍሪካ ላይ ምን እርምጃ ሊወስዱ እንደሚችሉ ሁኔታው ይነግራል። ነጮችን የማውጣት እርምጃ ነው። ባህር ዳርቻ አካባቢ ናቸው አይታወቅም። ረጅም 3 ዓመት ነው ከሳቸው ጋር የምንቆየው። ረጅም ነው። ወጣ ገባ ነው መንገዱ ወጣ ገባ ነው ከዶናልድ ትራምፕ ጋር አብረው ሄዱ። እውነት ነው። ይሄ 1 ዓመት እንዴት አለፈ? አሁን ግን የሚቀጥለው ወር ላይ 1 ዓመት ይሞላቸዋል። ከአንድ ወር በኋላ ኩርፍተኛ፣ ብስጩ፣ ቂመኛ እንደገና መፈራት የሚፈልጉ ሰው ናቸው። ይሄ እኔ ብሆን እዳው ገብስ ነው። ቀድሞውኑ ማን አድርሶ እዳው ገብስ ነው። እኚህ ሰውዬ ጎተራ ሙሉ ኒውክሌር፣ ጎተራ ሙሉ ዶላር በቂ መሳሪያ እኮ ነው። እና ይሄ በእውነት እኔ በሱባኤ ከሚያምኑ ናቸው። እኔ እንደውም ሱባኤ በጣም ከልቤ ነው ማምነው። የሰው ልጅ ተሰባስቦ ለበጎ ነገር ሲጸልይ ዋጋ አለው ብለው ከሚያምኑ ሰዎች ውስጥ ነኝ እኔ። ሳደርገው አላታይን ትችላለህ። ገብቷል። እና ጥሩ ነው አንዳንድ እግዚአብሔርን መለመን ሰብሰብ ብሎ ለመልካም ነገር እሱ እንዲታደገን ልቦናችንን እንዲያቀናው መለመን እኔ ትልቅ ነገር ነው ብዬ የማስበው። እና እንደሱ የሰማበትም ጊዜ ሩቅ ነው በነገራችን ላይ። አይ እኛ ሀገራችን እንኳን ላሉ ለአንዳንድ ጉዳዮች ይደረጋሉ፣ ግን ከልብና ወይ የሚለው ነገር ግድ የለም። እንደዚህ አይነት ነገር መደረጉ ለአብሮነታችን፣ ለሰላማችን፣ ለጤንነታችን ልዩ ቁጣውን ሰዓቱን ለማብረድ እግዚአብሔርን የሚያህል መፍትሄ የለም።
እና ሁሉም ጋር እንትን የሚለው እኔ አሁን ጸሎት የሚያደርጉ ሰዎች ካሉ ዶናልድ ትራምፕን ማስበው እኚህ ሰውዬ ልቦና ይስጣቸው I'm not joking ገብቷል አይሱማ እኮ እዛ ብቻ አይደለም እየተደረገ ያለው እኮ በተጨባጭም እኮ ይሄ የጥቁሩ ህዝብና የኛም ሰዎች ብዙዎቹ እየተቸገሩ ነው አሁን አሜሪካ እንደድሮ አሜሪካ መሆን አልቻለችም እንደ ልብ የምትንቀሳቀስባት አይደለችም ይሄው አሁን መንግስት ተዘጋ ነው ምናምን ተብሎ የፉድ ስታምፕ ሊቆም አይደለም እንዴ እነሱ እስኪስማሙ አይ ቲንክ አልተከታተልኩትም እንጂ እንደዚህ አይነት ሁኔታ አለ ሄደው ታውቃለህ አይደለም እንዴት እንደሆነ ሱፐርማርኬት የተቸገሩ ሰዎች ናቸው እኮ ሄደው በኩፖን ወስደው ገንዘብ በልተው ያድራሉ አሜሪካ ውስጥ አይራቡ ምን በልተው ያድራሉ ምንድነው አታውቀውም አንተ ብሎ በልተው የምታድረው አይ እንደው ቢያንስ መሰረታዊ የምትባለው ምግብ አለ ከዛም የሚተርፍ አለ ያቺን ካርድ ይዘህ ትሄዳለህ ልጆች ምናምን አብረው ሊኖሩ ይችላሉ ያለው ማማሩ ያጣመልከለ ይሄ አናናሱን ምኑን እዚህ ጋር እንዲያው ዶሮውን ቅልጥሙን ስቴኩን ምናምን አንስቶ ጭኖ ከፍሎ ይዳላል ያንተ ካርድ ግን ልክ እንደ ጢጢ ይላል ቀነሳ አይችልም ይሏል አንሳ ምስሩን አንሳ እየተባልክ ነው የምታረጋው ድንቹን ቀንስ እየተባልክ ነው ይሄም በሚሊዮን የሚቆጠሩ የአሜሪካ እንትኖች አሁን ማን አለ እስቲ ከመካከላችን አንድ ቀን ሳይበላ የሚውል ገብቷል አንድ ቀን ሳይበላ መዋል የሚችል ይሄ ነው እየደረሰ ያለው እና ብዙ ጊዜ እውነቱን ለመናገርኛ ያገባንም አሜሪካ ሩቅ ሀገር ነው እግዚአብሔር ይመስገን አይ ተጽኖ ይሄው እየመጣ አይደለም በተጨባጭ እየታየኮ ነው የኑሮ ውድነቱ ምናምን በተለያየ ምክንያት ነው እየመጣ ያለው አሁን ይሄ በብዙ መንገድ ሲታይ የዶናልድ ትራምፕ መንግስት ለድሆች በተለይ ለድሆች ሴንሲቲቭ አለ ለሪሊ ሴንሲቲቭ አለ ስለዚህ እና ለስደተኛ እሱ እኮ አብሮ ነው የሚያያዘው እኮ ይሄ ፉድ ስታምፕ ይመገባል ተብሎ የሚታሰበው ሰው አብዛኛው ስደተኛው ነው ወስደሰራው ነው ምንም እንደ እንትን አይውም አሁን እዚህ ማን የምትላቸው ሀገር እስረኞችን እንዴት አድርጎ እንደያዘ ወደ ላቲን አሜሪካ ሀገር ወደዛ እኮ ነው የምትላከው ወደ ሀገር እኮ መላክ አንድ ነገር እኛን እዚህ ጋር መቀበል አለብን እጃችንን ዘርግተን የፈለገ ነገር ይሁን በቃ አየር ማረፊያ ላይ እኮ አቅፈን እንቀበለዋለን ሌላውን ነገር እንደኛ ነው የሚሆነው ገብቶ አለንዴ በጣም እዛ ቦታ ላይ እንዴት አድርገው እንደሚሏቸው አይታል ሙቀቱና ሌላው ነገርስ በማስችለበት ሁኔታ ውስጥ ነው ያለው ድጋሚ ወደዛ የመመለስ እድልም አይኖርህም አሁን በእነሱ ጠብ የተነሳ ነው የፌደራል መንግስት በጀት ተይዞ ይሄ ሰራተኞች ራሳቸው ቤዚክ የሆነ ደሞዛቸው ማግኘት የማይችሉበት ደረጃ ደርሰዋል እዛም ያሉ ሰዎች ስለዚህ ይሄ ሁሉ ሲደረግ ኤሽያ ያደረጉትን ጉብኝት አይተህ ከሆነ ኢትስ ሪዲኩለስ እያንዳንዱ ሀገር የንግድ ታሪፉ ምናምን እንዲስተካከልለት ዳጂ ሲጣና ነበር በሚል ደረጃ ሁሉም እጃቸውን ደግሞ ቻልቻቸው እንደዚህ የሚሏት እንደዚህ እንደ ዋና አይነት ነገር ኤቭሪባዲ ገብቷል አይ ሚን የአሜሪካ ያለነት ኒውክሊየር መሳሪያ እንደገና እንዲሰራ አዘዋል እኔ ይሄንን መታገስ አልችልም እንዴ ይሄን መታገስ አይቻልም በዛ በኩል ራሽያ እዚህ ጦርነት ውስጥ የገቡት ደጋግመን ተናግረናል ቭላዲሚር ፑቲን ኒውክሊየር ስላለኝ አይገቡብኝም ብለው ነው የገቡት አሁን ግን ገብቷል 2000 የፈረንሳይ ወታደሮች እሱ ደግሞ ሌላ ነገር ነው በፖላንድ በኩል ድንበር ላይ ትሬኒንግ እያደረጉ ነው ብለዋል አይደል እንዴ አሁን እኚህ ሰውዬ አንዴ ገብቷል ለዚህ ነው ደጋግመው ይሄን ሰራ ፖሲዶን የቀደመው እንደዚህ ይላሉ አሁን እንትና ምን ነበር የሚሉት እንትና ዶናልድ ትራምፕ በመጀመሪያ ነው በኖሮ ጦርነቱ አይጀመርም ነበር ይሉ ነበር ያኔ በባይደን ወንበር ላይ በኖሮ አይጀመርም ነው አሁን በኖሮ ምክንያቱም ባይደን ምንድነው ላንቆሳ ምናምን አሉ ስለዚህ አሁን የሰላም እንትሩን አሉና 6 ወር ከትራማ ነው ከፑቲን ጋር ሞከሩት አሁን የመናቅ ስሜት ተሰማቸው ማለት ነው ስለዚህ አሁን ደግሞ ራሽያን ሊያሳዩት ነው ማለት ልኳን ሊያሳዩ ነው ማለት ነው የሁለት ዞር ውስጥ አይደለም ቢሆነው ምን ልኳን ያሳዩታል የሁለቱ ጠብ እኮ ሌላውን ይዞ ይጠፋል ቶማሃውክ ሚሳኤል 2500 ኪሎ ሜትር የሚመታ የሞስኮና ፒተርስበርግን ጨምሮ ማለት ነው ሞስኮ ማለት የራሽያ መከላከያ ሚኒስቴር ተንሰራፋበት ቦታ ነው ክሬምሊን ብለን የምንጠራው ዋይት ሃውስ ማለት ነው የራሽያ ነው ፒተርስበርግ ማለት የዛሩ ፒተር የሰራው ከተማ ነው
ያሰፋው መሬት ነው እሱ አይደለም እሳቸው የተወለዱበት ተብታቸው የተቀበረበት ነው እዛ ነው እኔ ዛሩ ፒተር ነኝ ዳግማ የዛሩ ፒተር ነኝ የሚሉ ሰው ናቸው ቭላዲሚር ፑቲን እዚህ ጦርነት ውስጥ የገቡትም ይሄንን ወስነው ነው አሁንም የሆስፒታል አልጋም ላይ ሆነው ከጀነራሎችም ጋር ሆነው ይሄን ሰራን የሚሉት እንትን አይደለም ስለዚህ ይሄ ባለበት ሁኔታ እሳቸው ምርጥ መሳሪያ ነው የምንሸጠው አሉ ማናቸው ዶናልድ ትራምፕ አሁን ዛሬ ያለው የአሜሪካ መከላከያ ሚኒስቴር የጦር ሚኒስቴር ጌታዬ ለዩክሬን ምንድነው ቶማሃውክ ሚሳይሉን ለመወሰን ዝግጁ ከሆኑ በእኛ በኩል ዝግጁ ነን ለመስጠት ምንም ችግር እንደሌለብን ቢፈልጉ 5000 ይሄን ስጡ በሉን ዛሬውን እንሰጣለን የሚል ነው ክሊራንስ ሰጥቷቸዋል ዘለንስኪ እጅገባህ ይበልኝ ትራምፕ ማነው ቭላዲሚር ፑቲን ዋሻ ውስጥ ነው የሚያሳድራቸው በቃ ነው በአደባባይ እሱ እንደሚያድረው ማለት ነው ቭላዲሚር ፑቲን እንደሚሆነው ዘለንስኪ ሰው ምን አይነት ዓለም ውስጥ ነው እኮ ፑቲንም አሁን በዚህ ደረጃ ላይ ሆነው እኮ ምን ያጸፋ እርምጃ ሊወስዱ ይችላሉ የሚለው ደግሞ የማይገመት ነው የሚሆነው እሱ ነው ማውራ የራሺያ ህዝብም እኮ ያዳመጠ ነው ራሺያም እኮ እየተቀጠቀጠች ነው የነዳጅ ማጣሪያዎቿ እየነደዱ ነው አሁን በቶማሃውክ ሚሳይል ሲያነቡጫው ነው ምነግር ዋና ከተማውን ማነው ሞስኮን ሲያደርገው ምንድነው የሚሰራው ይሰው ያትልም እንዴ ስለዚህ ይሄን በዛ በኩል ጠምጇለው በቤላሩስ አድርጓለው የሚሉትን የግድ ቁልፍ ሊነኩ ይችላል ይሄ ቁልፍ ተነካ ማለት እንዲህ አይነት ነገር ነው ያለነውና እንደምታየው ደግሞ በመሃል የሚገላግል ተደማጭ ሆነ ሰው ነበርኩ በፊት ይሄዳል እኮ አንድ የሌላ ሀገር መሪ ተነስቶ እፈታለሁ ብሎ እኮ ይሄዳል አሁን ደግሞ ነገር የለም ትራምፕ ሲናገሩ ማጭብጭብ ብቻ ነው እኮ በዙሪያቸውም እኮ አሁን እኮ እንደዚህ አየን አይደለም እንደ የግብፁ ሻርማል ሼክ ላይ የመጡ ጊዜ የነበረው ሽርጉድ በጣም እሳቸው ጋር ፎቶ ለመነሳት ከእሳቸው ጎን ለመቆም የሚደረገው ጥረት በጣም እኮ የሚገርም ነው እንደዚህ አይነት ሁኔታ ላይ ተፈጠረው ሄሊኮፕተር ላይ ሆነው ባስቸኳይ ቦምቡ መመረቱ ጀምር አሉ ማለት ነው አሁን ይሄንን እንደ ትልቅ ነገር አድርገው እንደዚህ ነው መሆን ያለባት የሚሉ አሉ የሳቸው ደጋፊዎች ማለት ነው እና በዚህ ሁኔታ ውስጥ ነው ያለነው ያ በጣም አስጊ ሁኔታ ውስጥ ነው እየገባን ያለነው እንግዲህ እንዳልከው ቅድም ሱባኤ ያስፈልግ እንደሆነ የሚመለከታቸው ሰዎች በአለም ዙሪያ ያለውን ነገር ረገብ ለማድረግ ያግዛል ብለን ተስፋ እናደርጋለን አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለምነህ ዋሴ ዜና